የፈለገ ሀብታም ይኮልኮል የፈለገ ብዙ ሰው ይንዛዛ ትሩዝ ስታቦርን አይለቅም እውነት እና እነዚህ ሰዎች እንሸንፋለን ብሎ ይህን ጦርነት አልጀመሩም ወይራስ ግን እግዚአብሔር ሊያጠፋ ስል እብድ ያደርጋልና everything went against them እና በዚህ መሐከል ያየነው ለካ ሰዎቹ ተዋጊዎች አይደሉም እንደተባለው በለስ ቀንቷቸው ነው ይሄንን እነሱን ለማሳነስ አይደለም ለምን እነሱን አሳንሰን ራሳችን ብቻ ጠንካራ ካደረግን ሌላ ጊዜ ራሳችን ጥንካሬ ይጎለናል ቀላሎች አይደሉም ወይራስ ግን የሚሉት ያህል ጀግኖችና ተዋጊዎች አይደሉም ስለዚህ ይሄ በዚህ ጦርነት ተረጋግጠዋል አንድ የአፍሪካ ቀንድ ሰላም ያገኛል ሁለት የኢትዮጵያ ህዝብ ሰላም ያገኛል የእብሪት ጣሪያ ተነፈሰ ከስሩ የተኮለኮለ ጫጩቶቹን እንግዲህ መልቀም ነው እኔ ከዚህ በኋላ አምነስቲ ኢንተርናሽናል ጮኸ ሂውማን ራይት ዋች ጮኸ በእርግጠኝነት I can sit in front of human rights watch and to their disreputation human rights watching እና human rights አምነስቲን ይሄ የጠለሹ የኦሮሞ ጫጩቶች የአማራ መንጋዎች እንደምጠቀሙባቸው አውቃለሁ to the disreputation to human rights activists at a global level the students የወያኔ አሽከሮች እየተጠቀሙባቸው እነሱ አሁን የኢትዮጵያ መንግስት እነሱ መተቸት ሳይሆን አምነስቲ ኢንተርናሽናል ሂውማን ራይት ዎች ራሱ ሰርቫይቨብል ሙድ ላይ ነው የሚሆነው እነሱ ሰው መተቸት ሳይሆን እኛ ይሄንን ጦርነት ይሄንን መንግስት ይሄንን ሽግግር ስንደግፍ በሞራል የበላይነት ነው ሰውየው አያወላዳም ለዘር አያደላም አቋም አለው ኢንቴግሪቲ አለው አይሰርቅም ብቃት አለው ስለዚህ የትኛው የአሜሪካ ፕሬዝዳንት ነው ከአብይ በላይ ብቃት ያለው ባቅለስናን ተናገሩ እኔ የናንተውን እንኳን ጭራሽ ባሉን ነው የሚለው ያኛውን አንድም የአሜሪካ ፕሬዝዳንት አሁን ካሉት ካሸነፈ ከተሸነፈው አብይን አክሉ ነጭ ስለሆኑ ብቻ ነው ተጽዕኖ ያላቸው ሀብታም ስለሆኑ ነው የእንግሊዝ ያላቸው ምቃት የትኛው አውሮፓ ሊደርም ባውኖ ጊዜ ለአብይ ለመተቸት የሞራል ብቃት ያላቸው ኮራፕት ናቸው እኔ እንግዲህ በጣም መከታተላለሁ የአሜሪካን ፖለቲክስ ከራሴ ነፍስ በላይ ነው መከታተለው ማን ስንት ብር እንደሰረቀ አሜሪካ ውስጥ አውቃለሁ እኔ ፓርቲዎች አላሙዲን ምን ያህል መቼ 20 ሚሊዮን ለነ ክሊንተን ፋውንዴሽን እንደሰጠ አውቃለሁ ይሄ ተራ ፕሮፓጋንዳ አይደለም ኮራፕት ኔትወርክ ነው ያለው መለስ ዜናዊ ከሰራቸው ትልቅ ነገር ለወያኔ ከሰራው የፈረንጅን ልብ ያቃል መለስ ዜናዊ በነገራችን እኔ ለመለስን አሳንሽ አላየው ቢሞትም ለምን በዘመኑ ፈረንጆችንም ኪሱ ከተዋቸዋል እና በዛ ማፊያነቱ ለጥሩ ነገር ቢሰራ ጥሩ ነበር ለጥሩ ነገር ቢሰራ ሌላኛው መለስን ዛሬ መለስ ብኖር እዚህ ጦርነት ውስጥ አይገቡም ባይም ነኝ ማክለምናገር ከሆነ ሰውየው በጥብጦ መውጣትም ያቃል ለአሁን መሪ ነው ያጡ እና መለስ ይሄንን ጦርነት አይመራም ወደዚህ ጦርነት ወያኔን አይመራም ነበር በህይወቱ ቢኖር ለምን ለሚገባው ክብር ስጡ ባንወደውም ብንወደውም ብስማማንም ባይስማማንም ችሎታ መካድ ነውር ነው እና ከዛ አንፃር ወይራስ ዴሞክራት መሪ ነው አይደለም እና ከመሳሰሉት ነገር ጋር ፈረንጆቹን ኮራፕት ፈረንጅ እንደሆነ የመለስ ዜናዊ ያህል የሚያውቅ የለም ከፈረንጅ በላይ ፈረንጅ ያውቃል ቶኒ ብሌርን ኪሱ ነው የከተተው ጆርጅ ቡሽንማ እንደ ህፃን ነው ያደረገው በቃ ከዛ በኋላ እያንዳንዷን
ግሎባል ወርልድን ነው ጆይንቱን ነው ያጠና የት አድርጎ ገንዘብ እየጨመረ ነው እሱ የሚያስተካክላቸው ፈረንጅ እንዴት ነው እያለ ገንዘብ ላይ ይጨምራል ከዛ ያሻቸዋል ጄርሶ ነው የሚሰራበት በገንዘብ ፈረንጅ ኮራፕት መሆን አንዳንዶቻችን ፈረንጅ መልአክ ነው የሚመስለን መለስ ዜናዊ እንደዛ አይደለም ፈረንጅ ኮራፕት መሆኑን ያውቃል እና despite all their corrupt politics at home ግሎባል ወርልዱ ጭራውን ሊይዝ አልቻለም ለምን ፈረንጆቹን ቀባባቸው በየቦታው በተለይ ዴሞክራቲክ ሪፕሬዘንታቲቭስን በደንብ ነው የያዛቸው እዚህም ሀገር አውሮፓ በጣም አሙለጭላጭ ሰው ነው እና ዛሬ የተዋጋን የሱ ስትራክቸር ነው ማንም ያንን ስትራክቸር ኮራፕት ካልሆነ በስተቀር አይዘረጋም ለምን በራሱ የሚመካ መንግስት ለምን ብሎ ለፈረንጅ ጉቦ ይሰጣል ስለዚህ ፖፑላር ቤዝ ያለው መንግስት በአፍሪካ ጥሩ መሪዎች በአፍሪካ ለነጭ አመራር እጅ አይሰጡም ይደራደራሉ ስጠኝ ልስጥህ ነው ወይራስ ግን ምዕራቡ ዓለም እቺን አልለመደም ባይላቸው ውስጥም አይደለም ፖለቲካም አይደለም ፖለቲካ የቅድስና ስራ አይደለም የወገንህን የህዝብን ጥቅም የምታስጠብቅበት ማሽነሪና ጌም ነው ስለዚህ ኢንተረስታቸው የሚጠበቀው ለምዕራባውያኑ አንደኛ አናሳ አስተዳደር ይመቻቸዋል ለምን አናሳ አስተዳደር ከሀገር ውስጥ ድጋፍ ስለሌለው የውጭ ድጋፍ ላይ ተመርኩዞ ይኖራል ስለዚህ ወያኔ በዛ ነው ጠንክሮ የኖረው ዛሬም ቅርንጫፉ በቢቢሲ በሉት በአልጀዚራ በሉት ይሄ ማን ነው የደብሊውኤችኦ ሰውዬም በደንብ አድርገው ሰርቶላቸዋል በየቦታው ነቅንቀዋል እና የሱን ደግሞ ምንድነው ዶክተር ቴዎድሮስን ደግሞ ፖፑላር ያደረገው ከዶናልድ ትራምፕ ጋር መጣላቱ ብዙ ሰዎች እንዲያፈቅሩት አደረገ ብዙ ነገር ነው የተያያዘው እና ሚዲያን በእኛ ላይ ያዞሩት it has just been working for decades እና ምንም ልንናገር አልቻልንም ፌክ ሚዲያ ነው በእውነቱ እና መርሰነሪነት አለ ቅጥረኝነት አለ እንግዲህ ይሄ አንድ የምዕራባውያን አመራር የታወቁ ሰው ማን ናቸው ሮናልድ ሬገን ናቸው ሮናልድ ሬገን ፖፑላር ሊደር ነበሩ እና ምን ይሉ ነበር he is a beach ላሉ but he is our beach ላሉ የውሻ ልጅ ነው ግን የኛ የውሻ ልጅ ነው የኛ የውሻ ልጅና የነሱ የውሻ ልጅ አለ የሌላ ሰው ስለዚህ እንደ ቲፒኤልኤፍ አይነቱ የነሱ ቢችም ቢሆን የነሱ ቢች ነው ለነሱ ከተመቻቸው ናሽናል ኢንተረስታቸውን ከጠበቃቸው ኪሳቸውን ከሞላላቸው ቤተሰቦቻቸውን ጉቦ ከሰጣቸው ለቤተሰቦቻቸው ቢዝነስ ከዘረጋላቸው why would he care about the poor Ethiopia democracy or whatever would happen to the poor Ethiopians because his national interest is primarily to protect his own national interest and secondly to protect his own family corrupt ስለሆኑ ስለዚህ እንዳይደንቃችሁ ያም ሆኖ አፍሪካውያን ደግ መሪዎች ፖፑላር መሪዎች ወይ ይገደላሉ እንዳው ወይ ይገደላል የዶክተር አብይ አይነት በምዕራባውያን ይሄን እንዳትተራደሩ ወይም ይገላሉ ይሞክራሉ ስዊድን አንድ በጣም የአሜሪካን ኢንተረስት የሚጻረር መሪ በ90ዎቹ ውስጥ ተገለዋል ብዙ አልተወራም ግን ሲአይ እንደገደለው ይወራል የአሜሪካን ኢንተረስት ነው የሚዋጋው ተብሎ እና ሰውየው ሶሻሊስት ናቸው ይሄንን ነገር ለምንድን ነው ማመጣው እኛ የደገፍነው በሞራል ሱፐሪዮሪቲ ስላለው እንጂ የገንዘብ የበላይ የሚዲያ የበላይ አሁን በወያኔ ጊዜ እንደዚህ አይነት ፍሪ ድጋፍ ወያኔ አገኝም ዶክተር አብይ ማንኛውም ዲያስፖራ ጥቅም አግኝቶ አይደለም እኔ እስከማውቀው ለመንግስት የሚደግፈው በሞራል ስብና ነው ማንም ዲያስፖራ መንግስትን የሚደግፈው እኔንም ጨምሮ እና እንዲህ አይነት ንጽህና ያለበት ድጋፍ ጥቂት ንጹሃን ነፃ ያወጣሉ ብዙሃን ባለጌዎች አገር ያባልጋሉ ስለዚህ ጥቂት ቀረሮች እኔ ኦሮሞቼ ወንድሞቼን ወዳችኋለሁ እንዲህ በጣም ተኩራራት ብሉን ዛሬ ቀረሮች የኔ ሶየሜዎች ነው ያልኳቸው
ቀቀሉ ኢልማን ቀቀሉ ቀቃሊ ቀቀረሩ ኦሮሞ ሰነ ነንጃል ቦርጫም እንኳን የለበትም አይ ላይክ ዘም ባነግ ለመናገር ከሆነ እና ውድ ጥቂት አማሮችና ጥቂት ኦሮሞዎች ተስማሙ የማይሰሩት ነገር የለም አይ ሪፒት ጥቂት የሚስማሙ አማሮችና ኦሮሞዎች ተስማሙ ከመላው የኢትዮጵያ ብሔር ብሔረሰቦች ጋር የማይሰሩት የለም አገርም የመሰረቱ እነዚህ ጥቂቶች ናቸው ይሄ ሁሉ መንጋ አልነበረም አሁን የሚንጫጫው የኦሮሞ ግርሳም የአማራ መንጋም የለም እና ይሄ ንጽህናን ነው የሚያመለክተው አብይና ከጎኑ ያሉ አማራ ወንድሞቻችን ባቅ ለመናገር ከሆነ ከአብይ ባልታናነሰ ነው ምደግፋቸው these are honest በጣም ፔን እየወሰዱ ነው ከኦሮሞ ጋር የሚሰሩ ቅጥረኞች ናቸው አሽከሮች ናቸው እየተባሉ ዶክተር አብይም ነፍጠኛ ነው እየተባለ ነው አብረው የሚሰራና ሞራሊ ፊት ስለሆኑ ነው የደገፍናቸው እና ሞራል ፊትነስ እና the stubbornness of the truth has just yielded as the victory ድል አቀናጀን እና ይህ ድል ደግሞ በዘላለም ስታወስ ይኖራል ከዚህ በኋላ ማንም እንዳይሞክር ይሆናል ይህ ቀን ለዘላለም በኢትዮጵያ ሲከበር ይኖራል ሰዓቱን ማንም ሰው እንዳይረሳው ትልቅ ቪዲዮ ትልቅ ዶክመንተሪ ትልቅ ዓለም አቀፍ ዘመቻ ወያኔ 27 ዓመት በሰራው ኢኮኖሚክ ክራይሙ ሂውማን ክራይሙ በምስራቁ የዓለማችን ክፍል በምዕራቡ ይሁን በሎንዶን ወይን የቦታው የሰገሰጋቸው የኢኮኖሚክ ክራይም ፈጻሚዎቹ ይለቀማሉ ወያኔ እያደረገ ያለው ሁለት ስትራቴጂ ነው ወንጀለኛዎቹን human exodus በመፍጠር ብዙ ሬፊውጂ በመፍጠር ወንጀል የሰሩትን ከሀገር ለማስወጣት ነው ጥረት እያደረገ ያለው ወንጀለኞቹ ትሬንድ ናቸው ወደ ሱዳን እየወጡ ያሉት እዚህ ማከል ንጹሃን ደካሞች እናቶች የሉም ለማለት አይደለም whereas ግን ማጆሪቲዎቹ ትሬንድ ናቸው ክሪሚናሎቹን ከኢትዮጵያ ከትግራይ ነፍስ ገዳዮችን ወደ አውሮፓ ትራንስሎኬት ለማድረግ ነው whereas ግን ሊሆን የሚገባው የሚሆነውም እንኳን ክሪሚናሎቹ ትራንስሎኬት ሲደረጉ ከዚህ በፊት እነ ሰው ገሎ እዚህ ሀገር የሚኖሩ ሰዎችን አውቃለሁ ወያኔ ሰው ያስገድልና መጨን ያውቃለሁ እኔን ልገለኝ ነበር አሁን በርሄ ነው መባለው ምናል ባየው አውቃለሁ ምናልባት ሞቶ ሊሆን ይችላል በርሄ ዳንጋ የሚባሉ አሉ ስሙ ዳንጋ ነው ደንግ ነው ራሱና ነፍስ ገዳዮች ናቸው እነዚህ በቃ በየሄዱበት ሽጉጥ መዘው ሰው የሚገሉ ናቸው እንደዛ ካስገደለ በኋላ በኤምባሲ ስም ወይ ዘበኛ ወይ ሆነ ነገር አድርጎ አውሮፓ አገሮች ውስጥ ይሰገስጋቸዋል እነዚህ ሁሉ ገና ነው የሚለቀሙ አንተ ወያኔ እንዴት አመጣ ይሄ ለምንድነው አርፎ ቢቀመጡ ይሄ ነገር ባይደረግ ደስ ይለኛል እኔ እነሱ ግን ትግሬ በመሆናችን ሰግሪጌት አደረጉን ይያሉ ነው ሰው ሳይላቸው ይቅርታ ባይነትን 2 ዓመት ታክሰን እኛም ይቅር እንኳንም ተባሉ አገር ሰላም ይሁን ሲባል አሁንም ከጦርነት በኋላ ወንጀል ፈጽመው ሌላ ወንጀል ለመስራት ከወንጀል ለመደበቅ ወንጀለኛን ለመሸለም ጥረት ያደረጉ ነው እና አንደኛው ይሄ ትሬኒንግ ይከሽፋል ነው ከነሱ ጋር በነገራችን ላይ ሂውማን ትራፊኪንግ ስራ እነሱ ናቸው የሚሰሩ ሂውማን ትራፊኪንግ ድራግ ትራፊኪንግ እና all sorts እዚህም ሀገር ሲመጡ ወንጀል የሚሰሩ እነሱ ናቸው እና እነዚህ ሀቆች በትክክል ሊታወቁ ይገባል የሚል ብዙ ነገር በብዙ ሚዲያም ስለሰማችሁ እኔ because I'm not so energetic to tell you quite a lot ብዙ ነገር ልነግራችሁ ትሬኒንግ ባልፈልግም እና ዛሬ እንዴት ዛሬ ሰው ይቀራል አልኩኝ ዛሬ ፌስቡክ ላይ ከረመ ሰው እንዴት ዛሬ አልኩኝ የፈለገ ነገር ይሁን እንጂ ዛሬ ወጣለው አልኩ ለምን የመጨረሻ አይሆንም ጨራሽ
እና truth is stubborn no matter fake media እኔ አምንበታለሁ ግሎባል ሚዲያ ፌክ ነው including CNN BBC ቴሌቪዥን በዚህ ቤት ውስጥ ብለምኑኝ አላስገባም ለምን ምን እንደምሰሩ በጣም አውቄያለሁ አንደርስታንድ አደርጋለሁ ዶክመንተሪ ብቻ ባገኝ ደስ ይለኛል እንጂ ሚዲያ ኮራፕት ነው including BBC እና Ethiopian Armed Forces with its Nobel Peace Prize winner leadership proved fake monetized media to be wrong. Ethiopia ጦር ሰራዊት ኖብል ፒስ ተሸላሚው መሪው የዓለምን ፌክ ሚዲያ ስህተተኛ አጭበርባሪዎች መሆናቸውን but big fat right ነው ያረጋገጠው this is you should be proud of the Ethiopians እንደ ኢትዮጵያውያን ይሄንን አመራር አንዳንዱ ሚዲያ ድጋፍ የሚያገኘ አያደርገው ይሄንን ሚዲያ ተጋፍጣ ይሄንን ሁሉ የውሸት ሰላማዊዎች የውሸት የሰላም ጠበቆች ወያኔ 2 ዓመት ሀገር ሲበጠብጥ ለምን ያ ሁሉ ልመና አይመጣም ተውባካችሁም ሰላም ብለው ወያኔ ወደ ድርድር እንዳለው ቢመጣ ዳግመኛ በዛ ሀገር ሰላም አይኖርም ሰው ለምን ብሎ ሰላም ያከብራል ለምን ብለህ ግታ ያከብራል ስለዚህ የመጨረሻ ጎል አስገብቶ ይቅርታም አድርጎ እስከሚረገም እስከሚሰደብ ፈሪ ነው እስከሚባል ታክሶ እዚህ ላይ አሁንም የጀግና ባህሪ ይሰዱ ጀግና ለጦርነት አይሮጥም as much as possible avoid ያደርጋል ለምን ሲባል ሰው ይወዳል ጦርነት ምን ያደርጋል ይላል ለምን ይላል ያስባል ኮንሲኩዌንሱንም ያውቃል እና ይምር ጀግኖች ለጦርነት አይቸኩሉም እዲ መንገድ ላይ አሁን ግርሳ ሎንዶን የምታዩት ጀግና ስላልሆነ ነው እነዚህ ጣጣጣጥ ምንድን ቀይ አይን እንደ ብታሳይበት ከበሩ ውጪ ሰው በሌለበት ጋሼ ምንድነው ማል ያቦይ ኢቭን ብቻውን ከሆነ አናግረህም ፔቱላንት ናቸው እዚህ በየቦታው ጠብ ያለሽ ጠብ የሚፈልጉ ሰዎች ጀግኖች አይደሉም ጀግኖች ጠብ አይፈልጉም እንዳውም ምን አለበት ሩጬን ባመልጥ ይላሉ ለምን ከምከራከር በቃ እስቲ let me avoid whereas ግን ከግርግዳ ጋር እንድስትጠጋ መመለሻ የለም እንዳውሬ መዋጋት ነው ስለዚህ ጊዜም ታገኛለህ በደንብም ታስባለህ የሞራል በላይነትም ነው ሁሉንም ነገር ጨርሳል ትዋጋለህ ማለት ነው ጀግና ይሄ ነው ሁለት ባህሪ ነው ያለው ዶክተር አብይ over the last couple of days he was a real beast he said no big fat no at his heart whereas while he was talking smoothly with the diplomat ልቡ ግን በልምታው ነው እና ያ የጀግና ባህሪ ነው የሰው ልጅ ባህሪ ነው ትክክለኛ ሰው ባህሪ ነው ማንንም ሰው ሼክም ቢሆን ቄስ ሰው ሲፈጠር ከነዛ አይነት ተፈጥሮ ነው የተፈጠረው ሆርሞንስ አሉ እንድንናደዱ ሰዎች ለምን ትናደዳለህ ስሉ እኔ አንተ ስለማትናደድ እናደዳለሁ ነው ማለት ሰው ልናደድ ይገባል የሚያናድደው ነገር እና ድላችን በጣም አንጸባራቂ ነው ሞራሊ ፊት ነን አንድ ግጥም ለመግጠም ሞከርኩ አላቅም መንዛዛት ይሆን ትክክል እየተቻኮለ መዘዘና ጦር ላይ ለቀው ሐቅ የሰው ልጅ ጦር ብዙ ሰዎች ደምሴ እዚህ ያየሁነኝ እዚህም ታምብሳፕ አርጋሃልና thank you very much ሌላኛው በአፋን ኦሮሞ ልበለው ፖስት ያደረኩችን በረሃ ሐጣ ይለቀባኑ ኦሮሞ ተውን ኬኛ ቦኔዳ ዲራ ዱዋቱ ዲራ አርጋ ዮ ባይና ማሉ ማል ሂንጎኒ ጀዱ የርቱ ቀቀጠሌ የርቱ ቀቀሎ ኦሮሞ ኛማጋራ ጉርጉደቱ ከሳይን አርጊቱ ቀራሮ ኦሮሞታ አናኛቱ ሰልጲና ኢራኑ ባስተኒ I'm very proud of that also. We are the few people, we the happy few, no.
የጦርነት የጥቂት እውነተኛ ሰዎች ጦርነት ነው። ባቅ ለመናገር ከሆነ ቀላል አይደለም። የሞራል የበለ ዊ ሃፒ ፊው ዊ ዘ ፊው ባንድ ኦፍ ብራዘርስ ይላል አንድ ሄነሪ ዘ ፊቭዝ። ጥቂቶች ናቸው ወደ ፈረንሳይ ሲዘምቱ ዊ ፊው ዊ ሃፒ ፊው ዊ ባንድ ኦፍ ብራዘርስ እና የዚህ አሁን አመራር ላይ ያለው ቡድን ሃፒ ቬሪ ፊው ሃፒ ባንድ ኦፍ ብራዘርስ ናቸው የተማመኑ እና እርግጠኛ ነኝ በዚች ላይ የወደፊቷ ኢትዮጵያ ትገነባለች። ጭቅጭቃችንና ንዝንዛችን ሳይበረታ ወደዚህ አይነት ሌላ አይነት ችግር ሳያደርሰን የኦሮሞንም ግርሳ ወደ ጎን የአማራንም መንጋ ወደ ጎን እያደረግን the prevailing minds የሚያወሩበት የሚነጋገሩበት ያንን ሀገር ሰላም እና ብልጽግና የሚሰፍንበት ሰዎች ከየትም ቦታ ተነስቶ የትም ቦታ ኖረው ሀብት የሚያፈሩበትና በሕግ የሚዳኙበት የሚመርጡበትና የሚመረጡበት ሀገር እንደሆነ እንመኛለን። እነዛ ነገሮች ቀናነት ይጠይቃሉ። ሴራ ፖለቲካ በዚህ ጦርነት ሊያበቃ ይገባል። የሴራ ፖለቲካ በዚህ ጦርነት 108 ፓርቲዎች ሊቀልጡ ይገባል። አሁን እነሱ ራሳቸው የዚህ ጦርነት ሰበብ አላቸው። በአንድ በኩል ማን ናቸው? እነሱ አይደል እንዴ የፈለፈላቸው? ወያኔ ነው እኮ የፈለፈላቸው 108ዎቹ። እና ይሄ ነገር ከብዙ ነገር ነው የሚያጸዳን። በፈረንጅኛ ምን ይባላል? ለመጥፎ ነገር የምታየው ግን ለጥሩ ነገር የሆነ ነገር ብሌሲንግ ኢን ዲስጋይስ ይባላል። አንተ አይሮፕላን ልትሳፈር ሄደ፣ አይሮፕላኑ አምልጦሃል ለ5 ደቂቃ ወይ ለ3 ደቂቃ። ወይራስ ግን ከ30 ደቂቃ በኋላ አይሮፕላኑ ከአየር ጠፋ ይባላል። እንኳንም አላገኘሁት። ብሌሲንግ ኢን ዲስጋይስ ይባላል። ይሄ ነገር ብሌሲንግ ኢን ዲስጋይሱን መጠቀም አለበት። ቆሻሻውን በዚህ በኩል ማጽዳት ነው። አሁን በሙሉ ለቃቅሞ ቅራቅምቡን ኦሮሞም ራሱ አባኦ በሚል 3 ላቲን ፊደሎች መታለል የለበትም። ህዝባዊ ጠቀሜታ አለው ወይንስ የለውም? ምንድን ነው በኤ ቢና ኦ እየተሰራ ያለ የኦሮሞ ፖለቲካ? ለህዝብ ይጠቅማል አይጠቅምም? ዳቦ ይሆናል? ነፃነት ይሆናል አይሆንም? ወይንስ ህዝብን ግርሳ አድርጎ ዘላለም ለለቅሶ እየዳረግ ማሰብ መቻል አለብን። ራስን ነፃ ማውጣት ማለት ማሰብ ማለት ነው። ስለዚህ ይሄንንም የምናስብበት ጊዜ ነው እና it is clear that TPF colleague would TPLF በጣም ብዙ ሰው መሞት ይፈልጉ ነበር። ለምን? they wanted the government to be their moral equivalent እንዲሆን ይፈልጋሉ። መንግስትም እንደነሱ ገዳይ ነፍስ ገዳይ ጨፍጫፊ እንዲባል ይፈልጋሉ። ስለዚህ as much as possible they have done their best, but that didn't happen, and hence the capture of Mekelle without much collateral damage is a victory for the government. It is a big disaster for the TPLF clique, and also a big disaster for their fake media supporters. That Ethiopian government had proved to be much superior to any Western government, and Ethiopian army standard has proved to be much superior to any European army standard. We know what was done during Iraq war. We know how Gaddafi was killed inhumanly in Libya. Human crime was done, or war crime was done, when Libyan leader was killed in Libya. And we know how West-backed terrorists in Syria had committed human rights violations in Syria. Hence, the Ethiopian government had got the maturity, the knowledgeability, and the strength and moral upper hand to let them not to go to mess and come with their mercenaries and mess the whole country. And now we can see really just what we need is technological connection and communication with the West, and they are not going to indicate a moral leadership now in Ethiopia if we continue as good as what we are now, and if we come up another time with much more morally upright leadership from wherever he comes from. I always think the Somalis might bring up somebody, because these people are bright and I love Somalis, if I tell you. በቀላሉ ሶማሌ ከገጠር ከተማ ገብቶ ከተማውን ዶክተር ያሸንፋል። ጎበዞች ናቸው እና
ከነሱ ሰው የሚወጣ ይመስለኛል ባቅ ለመናገር ከሆነ እና አማራም ጠንካራ ሰው ሊያወጣ ይችላል ባይነኝ እና ወያኔ ከስረታቸው እንግዲህ አሁን ዳይሬክትሊ ሁሉም ላይ ያዙ ይችላሉ እንደ ሳዳም ሁሴን በየጉድጓዱ ይደበቃሉ እንግዲህ ሰራዊቱ አሁን ከተማውን ካረጋጋ በኋላ በሰፊ ርቀት በሰፊ ሰርከምፈረንስ ከተማውን ታጥረዋል ማንንም እንዳይወጣ ማንንም ምግብና መጠጥ ግን እንደውም በሽበሽ መሆን አለበት ፓርቲ ማድረግ አለባቸው መቀሌያውያን ሊጠጡ ሊበሉ ይገባል እንደውም ፈንድሬዝ ይደረግላቸው ቢባል ለመቀሌ ፈንድሬዝ እናደርጋለን ለምን እኛ በምግብ ሰው አንቀጣም ወይንም መንግስትም በምግብ ህዝብ እንዲቀጣ አንፈልግም ስለዚህ እርግጠኛ ነኝ በዚህ መንግስት የሚመከር አይደለም they are doing it preempting western propagandists ወስቱ ምዕራባውያኑ አሜሪካውያኑ እንግሊዛውያኑ ነጮቹ ባላሰቡት ፍጥነት መንግስት ደግ የምላቸው ለነሱ ስትራክቸር በነሱ አገር የማይቻል ነገር በሙሉ እየሰራ ነው ከእስከነ ረፊውጂ አሁን ወደ ሀገር የማይመለሰው ክሪሚናሉ ብቻ ነው ሌላኛው ተመልከት ይሄው እዚህ ሀገር ሴትል ታደርጋለህ ትግራይ እንኳን ካልፈለክ ኢሉባቦር ትሄዳለህ እንለዋለን ይሄው ትግራይ ካልተፈለገ ኢሉባቦር ነው እዛ ቦታ ሄድና ስፈርና አርሰብላ የማይመለሰው ክሪሚናሉ ነው ክሪሚናሉ ደግሞ በምንም ታምር ይፈተሻታል እንኳን ሌላ ክሪሚናል ወደ ዌስት ኤክስፖርት እዚህ ያለው ክሪሚናል እና አሉላና ስትራክቸሩ ይፈተሻል ገና ምን ሲሰሩ እንደከረሙ በምን እንደመጡ እና ይሄ ሲሆን በዚህ ስንጠነክር ሰው ኢትዮጵያን ያከብራል የህግ የበላይነት ይኖራል የህግ የበላይነት ሲኖር አገር ይዳብራል ሰው ከሀገር አይሰደድም እና ይሄንን ነገር ነው ልላችሁ የፈለኩኝ ቀደም ያልኩኝ we also have the brains the western world often sides with their bitch as Ronald Reagan once stated the TPLF and its hub of corrupt global corruption network they pay millions to lobbyists in Europe and United States of America hardly they side with a morally upright Nobel Prize winner ስለዚህ you should not be surprised a Western leader or activism would side with a morally upright, bright African leader. They always take the weaker side and whenever there is a problem, I've seen this, whenever there is a problem on the black man's side, they exaggerate. So they wanted to magnify this war much more than anything else other than really what roles he had just played over the last 2 years. So they wanted to play the game of their bitch. ይሄንን ነው የምላችሁ ስለዚህ ይህ ነገር ይህ ለውጥ ይህ ድል ምን ሊያመጣ ይገባል እያንዳንዱ ኢትዮጵያዊ አንደኛ ኩራት እንዲጨምር እኛም ራሳችን እንድናድስ ለጋ ስታንዳርዳችን ሃይ ነው እንድንል ነው የሚያደርገው ያ ሲሆን አገር ያድጋል ወግ አጥባቂዎች በአሜሪካን በዚህም አገር የሚያሳድጉት እነሱ ናቸው አቆል ልንገራችሁ ወግ አጥባቂነት ከክብር ጋር ነው ከህግ አክባርነት ጋር ነው የሚሄደው እዚህ ሀገር ሌበርና የአሜሪካ ዲሞክራሲ ብዙ ነገር ከግርሳ ጋር ይመሳሰላል ሶሪ እንደምትደግፏቸው እኔ ወንድና ወንድ ተጋባ ሴትና ሴት ተጋባ እና ልጅ ቤት አስቀምጣ አስጨንቅ አልቀበለውም I don't support it በምንም ተአምር እና ወግ አጥባቂነት ህግ የበላይነትን በጣም ያከብራል በጣም law and order is the only boundary between the civilized world and lawlessness respect for the policeman even when it is poor police አለዛ ሰው አብሮ መኖር አይችልም ህግና የህግ የበላይነት እጅግ አስፈላጊ ነው ለአንድ ማህበረሰብ እና በተወሰኑ ሀገራት ፖሊስ አንፈልግም አይነት ነገር አለ በዘረፋ እንኖር ነው ሌላ ምንም ትርጉም የለውም ስለዚህ ምንድነው በእግዚአብሔር ማመን ስነ ምግባር መያዝ ሞራሊቲ መያዝ እና እነዚህ ወይ ደግሞ ሞራሊቲ ምንድነው በእግዚአብሔር ማታመን ደግሞ ጠንካራ ፊሎሶፊ ሊኖር ይገባል ራስን መታመንበት
አሁን በቃ ለምን አቴይስት ነኝ ይላል። ምንድነው አቴይስት ብትለው ነገር በቃ ዝም ብሎ ለጋጥ ወጥነት መንገድ ነው። አሁን ሚዲያዎች አሉ እነማን ዛሬ ሰዎቹን ስም አላነሳም ምናምኛ ነው ምናምኛ ሚዲያ አልኩኝ። ይሄ ኦዲየንስ ጋር እኔ ፌስቡክ ጠላዋልኩ። ምን ማለት እንደገሌ እኮ ናቸው በጣም ፌመስ ፌስቡክ ላይ አልኩ። እነማን ናቸው እንደው ታውቃላችሁ? ዛሬ አማራ ነው የሚያዋጣኝ፣ አማራ ብሳደብ ነው የሚያዋጣኝ፣ ኦሮሞ ልሳደብ ነው የሚያዋጣኝ፣ ትግሬ ብሳደብ ነው የሚያዋጣኝ ብሎ ፌስቡክ የሚሰሩ አሉ። ይሄንን የሚያዳምጥ ህዝብ ያሳዝነኛል። እኔ ሲቲዝን ደረጃ ደርሷል ወይ እላለሁ። ምንድነው የምታዳምጣቸው? ከነዚህ ሳይድ መያዝ አይደለም፣ የፖለቲካል ኮራፕሽን አይደለም። የፈለገ ነገር ይሁን እኔ ደሃ መንፈስ ነኝ፣ ብር ያስፈልገኛል ነው። የአዲስ አበባ የምናምን ሰፈር ሜንታሊቲ ነው ይሄ። ይህንን ነው የኢትዮጵያ ህዝብ በብዛት ዩቲዩብ ላይ ስታዩት ወይም ፌስቡክ ላይ ስታዩ የሚያዳምጠው። እና አንዳንዴ እውነትም ገና ደርሰናል ወይ አድገናል ወይ የሚባለው ነው ይሄንን የሚያዳምጥልን። ለምንድን ነው ይሄንን የምላችሁ? ፕሊዝ ኤሌቬት ዩር ስታንዳርድ። እና እኔ ማንኝ ምን ይገባኛል? እንዲሁ ዝም ብሎ አረንጓዴ ቢጫ ቀይ ዌቪንግ ዳዝንት ወርክ፣ አይሰራም። You should have the standard as good as the flag that you wave. አንዳንዶቹ አሁን አንድ ባንዲራ የለኝም ባቅለም ጋር ለመናገር አንደኛ ስለ ባንዲራ ብዙም ስለማይጨነቅ ነው። እኔ በምንም ነገር ህጉና ስርዓቱ ካለ እኔ ይቀበለኛል። ነጭም ባንዲራ ካጠገቤ ቢቀመጥ ከኋላ የሆነ ጥቁር ነገርም ተቀምጦ ምልክቱ ከሆነ ለኔ ይጠቅመኛል። ባስቀምጥ ግን የኢትዮጵያን ባለኮከቡን ባንዲራና የእንግሊዝ መንግስትን ባንዲራ ከራሴ ደግሞ እዚች ማስቀምጠው ነጭ በቃ ነጭ። እኔ ቀይ መስቀል ነኝ። እኔ ከማንም ጋር ጥል አልፈልግም። የትም ቦታ ሄጄ መናገር እፈልጋለሁ። እና ተመልከቱ፣ ባንዲራ ለባንዲራ ክብር ሊኖር አስተያየት ሊኖር ይገባል። ባንዲራውን በክብር መያዝ አለብህ። ራስ ብቃት ያለ መሆን አለብህ። ከባንዲራው በስተኋላ ያለው አመለካከት ክቡርነትን ህዝቡን የሚወክል ከሆነ ህዝቡን እንደ ታቦት ነው ተነስተ የምትይዘው እንጂ ምን ቅራቅምቦ ዛሬ አማራ የምሳደብ ነገ ትግሬ የምሳደብ ሌላ ቀን ኦሮሞ የምሳደብ ሰው ጋር ባንዲራ ብታው what is the meaning? ምንድነው ትርጉሙ? ምን ትርጉም ይሰጣል? ምንም ትርጉም አይሰጥም። አሁን ብዙ ስብሰባ አሳተፋለሁ። እኔ ከበስተጀርባ አንድም ባንዲራ የለም። በጣም ብዙ ባንዲራዎች ናቸው ማቸው። አሁን እነዚህ ሰዎች እንደው የዚህ ያህል ጥሩ ሰዎች ናቸው እያልኩ ቢሆኑ ደስ ይለኛል እያልኩ ነው። እና መብታቸው ነው። ወይራዝ ግን ባንዲራ ስንሸከም ኃላፊነት ነው። ባንዲራውን ስናውለበልብም ኃላፊነት ነው። እና ባንዲራውን የሚመስል አቋም የሚመጥን አቋም የሚመስል ለዛ ህዝብ ይወክላል።